አንቺማ ህይወቱን አጨለምሽ። ቆይ ግድ ህይወት ደህና ነሽ? ምን ደህና ሆናለሁ ብለሽ ነው? ስለ ትናንትና አታስቢ፣ ቤኪ ደህና ይሆናል። አሁን ዋና ጭንቀትሽ የሚሆነው የትምህርት ቤት ክፍያሽ ላይ ነው። አንቺ አሁን ስለ ትምህርት ቤት ክፍያ የማስብበት ጊዜ ላይ አይደለም። ዛሬ እኮ የመጨረሻው ክፍያ ነው። አሁን የመጨረሻው ክፍያ ነው። እሱ መች ጠፋል? ያ ልጅ እኮ ለኔ ሲል ህይወቱን አደጋ ላይ ጥሎ ያተረፈኝ። እንደዚህ ነው በአሁኑ ሰዓት ስለ ትምህርት የማስበው። በአንድ በኩል እሱ አለ፣ ግን ደግሞ አውቃለሁ ትምህርቴን ዛሬ መጨረሻው ቀን፣ ዛሬ ካልከፈልኩ ባረራለሁ። አቤል አሁን እንደምደውልለት ይሰማኛል። እንዴ አቤላ ወይ ቤት የት ነህ? ሰፈር ነኝ። እናንተ የት ነህ? እቤት አሞኝ ተኝቼ ነበር። ፈልጌ ነበር ወይ ቤት ናት ነው የምሰጥህ ቃል ነው። እሺ መጣሁ በቃ። አቤላ መጣሽ? እንዴት ነህ? አማን ነው አለ። ይተሻለኝ። ቤት ለምንድን ነበር የፈለክ? የፈለኩማ ለአንድ ጉዳይ ነበር አቤላ። ለምንድን ነበር የፈለክ? አቤላ ቅድም ተደብቄ ህይወት ስታወራ ሰምቻት ነበር። ዛሬ የመጨረሻ ነው። የኮሌጅ ክፍያዋን ዛሬ ካልከፈለች ከፈተናዋ ትባረራለች። ግን ደግሞ ይሄ ህይወታ ሲበላሽ ዝም ብዬ ማየት አልችልም። የሆነ ነገር ማድረግ አለብኝ ነው ዛሬ አሁን የጠራው። እና አሁን ምን ልታረግ አሰብክ? እናማ አቤላ እቺ ከሊስቶሪ የተረፈች ብር ናትና እቺን 6000 ብር ለወራው ክፍያ እንድትሰጥልኝ። አብዳሃል እንዴ? እሷ ላንተ ምንም ቦታ የላትም። አንተ ግን አስቀድመህ ልትሞትላት። አቤላ ታውቃለህ፣ እውነተኛ ፍቅር ማለት የራስን ህይወት ተለኝ ወደ ሰው መኖር ነው። እባክህን አቤላ ይሄንን ብር ለሃና ስጥልኝ። ለሃና ስትሰጣት እኔ እንደሰጠው ምናምን እንዳታውቅ፣ ከሌላ ሰው በብድር እንዳመጣው አድርገህ ስጥልኝ እባክህን አቤላ። እሺ በቃ ከሽካ በቃ እመጣለሁ ደግሞ ቤዛ ደህና ነሽ? ሰላም እንዴት ነሽ? እንዴት ነህ? አለሁ እግዚአብሔር ይመስገን ደህና ነኝ። ቤኪ እንዴት ነው? ደህና ነሽ? እና ዛሬ ከየት ተገኘ? የመጣሁትማ ቤኪ ልኮኝ ነበር። ምንድን ነው የላከሽ? ታለሽ ቤዛ የህይወት የትምህርት ቤት ክፍያ እንድትሰጪኝ። ችግሯት እኮ ነበረ። በጣም ነው የማመሰግነው። እሺ ቻው፣ ልሂድና ልስጣት። ያን የቆሸሸ ሊስትሮ ባገኘሁት ነፍሱን ነበር የማውጣት። አይገርም? እኛ ላይ ዱንያ ያነሳል። ግን እኮ በጣም ነው የሚገርመኝ።
ያችን ልጅ ፍቅረኛ ናት ብሎ እናንተ ላይ አንበሳ የሆነባቸው ነገር እንደው ወይ ጉድ! ፍቅረኛዬ እሷ እኮ ጭራሽ ነው የማታውቀው። ኧረ ጉድ! ኧረ ይኸውላችሁ እመኑኝ ብቻ ላግኝ ማንም ጆኮ